በባህር ዳር የምክክር ኮሚሽኑ አጀንዳ ማሰባሰብ ጀመርኩ ብሏል። ኮሚሽነሮቹ ተወርደናል፣ ኮሚሽኑ ሶስተኛው አድዋ ነው፣ እንደ ህገ መንግስቱ አልተወከልንም እንዳትሉም ታጣቂዎች አጀንዳቸውን አቅርቡ የሚሉ ንግግሮችን አቅርበዋል። የፋኖ ኃይሎች በጉዳዩ ላይ ምላሽ ሰጥቷል። በዚህ ነባራዊ ሁኔታ በተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም እንዳሉ ናቸው። በዝርዝር የምንመለከተው ጉዳይ ይሆናል። የአቶ ሽመልስ አብዲሳ አስተዳደር የ3.5 ቢሊዮን ብር የጦር መሳሪያ ግዢ ስምምነት መፈረሙ ታወቀም። ይህ ጦር መሳሪያ የሚቀርበው ደግሞ ከፊልድ ማርሻል ብርሃኑ ጁላው ተቋም የሀገር መከላከያ ሰራዊት ነው። እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ ስለ ጌታቸው ረዳ ጻፉት በሚል የተሰራጨው ደብዳቤ እያነጋገረ ነው። የብልጽግናው ልሳናት ሐሰተኛ ደብዳቤ መሆኑን ገልጾም ዘግበዋል። ትሰሙታላችሁ። ህወሓት የማዕከላዊ ኮሚቴው ስብሰባን እያደረገ መሆኑን ገልጿል። ነባራዊ ሁኔታዎችን በመገምገም ቀጣይ አቅጣጫዎችን ለማስቀመጥ የሚደረግ ስብሰባ ነውም ብሎታል። ተጨማሪ ያለን። ፕሬዚደንት ኢሳያስ አፈወርቂ ስብሰባ መጥራታቸው ተነገረም። ይህ በእንዲህ እንዳለ ሻዕቢያ ከኢትዮጵያ የሚሰነዘርብን ትንኮሳ ኢኮኖሚ እድገቱን ለማሰናከል ነው ሲል አሳውቋል። ታደምጡታላችሁ። ከአማራ ክልል ወደ አዲስ አበባ በመጓዝ ላይ የነበሩ መንገደኞች መታገትና መገደላቸው ተሰማም። በአማራ ክልል ርዕሰ መዲና ምክክር የሚል ድግስ በነበረበት ተመሳሳይ ዕለት ነው ይህ የተፈጸመው። ሌላኛው መረጃችን ነው። የትግራይ ጊዜያዊ ምክር ቤት ከአሜሪካ ኤምባሲ ጋር መነጋገሩን ገለጸም። በቀጣይም ከአፍሪካና አውሮፓ ህብረት ጋር መክራለሁ ብሏል። እንመለከተዋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አቋማቸውን በአስቸኳይ ግልጽ እንዲያደርጉ አሜሪካ ጠየቀች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በባህር ዳር የምክክር ኮሚሽኑ አጀንዳ ማሰባሰብ ጀመርኩ ብሏል። ኮሚሽነሮቹ ተዋርደናል፣ ኮሚሽኑ ሶስተኛው አድዋ ነው፣ እንደ ህገ መንግስቱ አልተወከልንም እንዳትሉ ታጣቂዎች አጀንዳችሁን አቅርቡ የሚሉ ንግግሮችን አሰምቷል። የፋኖ ኃይሎችን በጉዳዩ ላይ ምላሽ ሰጥቷል። በዚህ ነባራዊ ሁኔታ ውስጥ በተለያዩ የክልሉ አካባቢዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። ጠቅላይ ሚኒስትር አብይ አህመድን የመንግስት ስርዓትን በመቀየር ፕሬዝደንት የማድረግ ተልእኮ እንዳለው የሚነገርለት የብልጽግናው ፕሬዝዳንት ምክክር ኮሚሽኑ ሊያነሳቸው የሚገቡና የማይገቡ በሚል አጀንዳዎችን የለዩለት ይህ ኮሚሽን ዛሬ በባህር ዳር አጀንዳ ማሰባሰብ መጀመሩን ይፋ አድርጓል። በሀገሪቱ በመሰረታዊነት በተቃውሞ ጎራ ውስጥ ያሉ ፓርቲዎችን ያላካተተው ነፍጥ አንግበው አገዛዙን የሚታገሉ ኃይሎች ውድቅ ያደረጉት ይህ ኮሚሽን ዛሬ ባህር ዳር ላይ ከ6000 በላይ ሰዎችን በማሰባሰብ የአጀንዳ ልየታና የክልሉ ተወካዮችን መረጣ ጀምሬያለሁ ሲል አሳውቋል። በብልጽግናው ፓርላማ የተቋቋመው የብልጽግና በጀት ተመድቦላቸው እየሰሩ የሚገኙ የኮሚሽኑ ሹመኞች ያደረጓቸው ንግግሮች ደግሞ ለታጣቂዎች ጥሪ እናቀርባለን፣ የአማራ ህዝብ እንደከዚህ ቀድሞ አልተወከልኩም እንዳይል፣ ኢትዮጵያ ተዋርዳለች፣ ዛሬ ታሪክ ተሰርቷል፣ እኛ ሶስተኛው አድዋነን ወዘተ የሚሉት ይገኙበታል። ምንም ነገር ሳናጣ ሁሉ ነገር ተሰጥቶን የሁሉ ነገር ባለ ሀብት ሆነን ስናባቃ ግን የሁሉ ነገር ጭራ ነው የሆነው። ይህች ሀገር እንደዚህ ሆነ አትቀርም። የዓለም መሳቂያ ሆነ አትቀርም። በሶስተኛው አድዋ ማለትም ሀገራዊ ምክክር አማራ ክልል ከዚህ ቀደም ያለው ቅሬታ ይታወቃል። እንደዚህ አልተገኘንም ነበር የሚለው ነገር መቅረት አለበት። ዕለቱ የተባረከ ነው። ዛሬ በባህር ዳር ታሪክ እየተሰራ ነው። ለታጣቂዎች አሁንም በድጋሚ ጥሪውን ያቀርባል። ይህን ኮሚሽን በተመለከተ ከፋኖ ኃይሎች በኩል ከዚህ በፊት በተደጋጋሚ ውድቅ የሚያደርጉ ምላሾች ሲሰጡ ነው የቆዩት። ከሰሞኑም የፋኖ አመራሩ አስረስ ማረ ኮሚሽኑን የፖለቲካ ደላላ ሲሉ ገልጸው ባህር ዳር ላይ የሚደረግ ስብሰባ የሚያመጣው ለውጥ የለም ነበር ያሉት። ፖለቲካ ደለላ ስራ የሚሰራ አካል ነው። ለዚህ ሀገር ሰላምና ደህንነት፣ ጸጥታ አንዳችም ፋይዳ የሌለው በተዋጊ ኃይሎች ወይም ደግሞ የፖለቲካ ተሳትፎ እያደረግን ባለን ኃይሎች ይሁንታ ያልተመሰረተ ምንም አይነት ፖለቲካዊ ግብ እና ሰላም ብሔራዊ መግባባትን ሊያሰፍን የማይችል ቡድን መሆኑ ይታወቃል። ማስቀደም አጀንዳውንም ጭምር ሴት የተደረገለት ስብስብ ነው።
የሆኖ ሆኖ በክልሉ ርዕሰ መዲና ባህር ዳር የስብሰባ እየተደረገ በሌሎች የክልሉ አካባቢዎች ደግሞ ጥቃቶችና ውጊያዎች ናቸው የነበሩት። ምዕራብ ጎንደር ቋራ ቱመት አቅራቢያ፣ ሰሜን ጎንደር ዛሬማ አቀራቅርና ሰጋሃሎ በተባሉ አካባቢዎች፣ ጎጃም ቀጠና ሞጣ አራጤም፣ ሰሜን ሸዋ ጃማ ወንዝና አረርት የተፈጸሙ የደፈጣ ጥቃቶችና የደረሱ ሰብአዊ ጉዳቶችም ዕለታዊ አብነቶች ናቸው። የአቶ ሽመልስ አብዲሳ አስተዳደር የ3.5 ቢሊዮን ብር የጦር መሳሪያ ግዢ ስምምነት መፈረሙ ታወቀም። ይህ ጦር መሳሪያ የሚቀርበው ደግሞ ከፊልድ ማርሻል ብርሃኑ ጁላው ተቋም የመከላከያ ሰራዊቱ ነው። አቶ ሽመልስ አብዲሳ ከሰሞኑ ባሰራጩት መልእክትም ይሁን በተደጋጋሚ በሚያደርጓቸው ንግግሮች የመንግስታቸው ቀዳሚ ኃላፊነት የ4 ኪሎን አስተዳደር መጠበቅ እንደሆነ ተናግረዋል። ይህ እድል ካመለጠን መቼም አናገኘውም ሲሉ በምርጫም ቢሸነፉ እንደማይወርዱ ያረጋገጡበትን መልእክት የድል ኳሷን ከመቆጣጠር ጋር እያወዳደሩ ማቅረባቸው የሚታወቅ ነው። ለዚህ የ4 ኪሎን መንበር የመጠበቅ ተልዕኳቸው ደግሞ የሀገር መከላከያ ሰራዊቱ እንዲታጠቃቸው የሚጠበቁ የነፍስ ወከፍና የቡድን መሳሪያዎችን ያገኙ ዘንድ ስምምነት ተፈራርመዋል። በእርግጥ ባለፉት ዓመታት የኦሮሚያ ክልል መንግስት ኃይሎች የታጠቁትን መሳሪያም የኦሮሞ ወጣቶችን ለመግደል የኦሮሞ ህዝብን ቀየም የጦርነት አውድማ ለማድረግ ነው የተጠቀሙበት። የሆነው ሆኖ ሰሜኑ ትጥቅ አልፈታም እንደውም እየታጠቀ ነው የሚሉት አቶ ሽመልስ አብዲሳም በክልሉ ሚሊሻ ጽህፈት ቤት በኩል ከ3.5 ቢሊዮን ብር በላይ የጦር መሳሪያ ውል መፈራረማቸውን ምንጮች ካደረሱን ሰነድ መረዳት ተችሏል። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ በሚል የተደራጀው ኩባንያ አካል የሆነውና ቢሾፍቱ የሚገኘው የጋፋት አርማመንት ኢንጂነሪንግ ኢንዱስትሪ በአሁኑ ወቅት ከተባበሩት አረብ ኤምሬቶች ጋር በጋራ በመሆን እያመረቷቸውና እየገጣጠሟቸው ካሉ የጦር መሳሪያዎች መካከል በከፍተኛ ቁጥር ለኦሮሚያ ክልል ሚሊሻ ማስታጠቅ እንዲቻል በፊልድ ማርሻል ብርሃኑ ጁላ ውሳኔ መሰረት ስምምነት እንዲፈረም የተደረገ ስለመሆኑ ነው ምንጮቹ ያከሉት። አገዛዙ የሀገርን ሀብት የጦር መሳሪያ መሸመቻ፣ ዜጎችንም የነዚህ መሳሪያዎች ገዳይነት መሞከሪያ ላብራቶሪ አድርጎም ቀጥሏል። በዚህኛው ስምምነት መሰረት ከ72,000 በላይ የሚሆኑ መሳሪያዎችን ለመረካከብ ስምምነት የተፈጸመ ሲሆን የክልሉ ሚሊሻ ይታጠቃቸዋል ተብለው ከተገለጹ የትጥቅ አይነቶች ዝርዝር ውስጥም 58,000 የፒኬኤም 56 የክላሽ ሞዴል 14,000 ጥቁር ክላሽና እንደዚሁም በመቶዎች የሚቆጠሩ የመትረየስ የቡድን መሳሪያዎች የተካተቱበት ነው። እነዚህ በስምምነቱ የተቀመጡ የነፍስ ወከፍና የቡድን መሳሪያዎች ለሚሊሻ ከሚፈቀድ ውጭ የሆኑም በአሁኑ ወቅትም የመከላከያ ሰራዊቱ ታጥቋቸው የሚገኙ መሆናቸውንም ልብ ይሏል። ከዚህ የመሳሪያና ተተኳሽ ባለፈም ለአቶ ሽመልስ አብዲሳ ኃይሎች የአልባሳት ምርቶችን በመከላከያ ፋውንዴሽን የአዳማ ጋርመንት ኢንዱስትሪ አማካኝነት እንዲቀርብ በብርጋዴር ጀነራል ደረጀ መገርሳ ትዕዛዝ ስለመሰጠቱ ምንጮቹ ይጠቁማሉ። አገዛዙ ለ5 ዓመታት የጦርነት ማዕከል አድርጎ በቀጠለው ኦሮሚያ ክልል አሁን የመግዣ ስልት አድርጎ እየተጠቀመበት የሚገኘው ሌሎች እየመጡብህ ነው አሳልፈ እንዳትሰጠን የሚለውም ሆኗል። ከሰሞኑ 7ኛ ዓመቱን ሲያከብር በአመዛኙ በጠራቸው የኦሮሚያ ክልል ሰልፎች ላይም ይህ በጉልህ ተንጸባርቋል። የክልሉን ህዝብ ሀብት የጦር መሳሪያ መግዣ ያደረጉት፣ የገዳይ ኮሚቴ አቋቁመው ልሂቃኑን የሚገድሉበት፣ በሌሎች ወንድም የሀገሪቱ ህዝቦች ዘንድ በጥርጣሬ እንዲታይ የሚነግዱበት፣ ድሮን አሰማርተው ፖለቲካዊ ጥያቄ ያነገቡ የክልሉ ወጣቶችን የሚገድሉበት የኦሮሞ ህዝብ ግን በእነዚህ ጠብቁን በሚሉት ሹማምንት በ500 ዓመታት ታሪክ ደርሶበት የማያውቅ መከራን ያስተናገደ ነው የሚለው ግን በፖለቲከኞች በኩል የሚነሳ ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ስለ ጌታቸው ረዳ ጻፉት በሚል የተሰራጨው ደብዳቤ እያነጋገረ ነው። የብልጽግናው ልሳናት ሐሰተኛ ደብዳቤ መሆኑን ገልጸው ዘግቧል። የትግራይ ጊዜያዊ አስተዳደር ፕሬዝደንትና የጠቅላይ ሚኒስትር አብይ አህመድ ጉዳይ ላለፉት ሳምንታት መነጋገሪያ ሆኖ የቀጠለ ነው። የብልጽግናው መሪ በኢሜይል ፕሬዝደንት ምረጡ ከሚለው አዋጃቸው ውጭም በቤተ መንግስት በተደረገው ንግግር አቶ ጌታቸው ረዳ መሰናበታቸው እንዲነገራቸው ከማዘዝ ባሻገር ጄኔራል ታደሰ ወረደ ፕሬዝደንት መሆናቸውን በመስማማት ካቢኔያቸውን እንዲያሳውቋቸውን በመግለጽ የተጠናቀቀ ስለመሆኑ መዘገቡ ይታወሳል። ትናንት ከአንድ ድረገጽ ጋር ቆይታ የነበራቸው አቶ ጌታቸው ረዳ ደግሞ አሁንም የትግራይ ፕሬዝደንት መሆናቸውን ገልጸው መንግስታዊ ሰነዶች ላይ እንደሚፈርሙም አስተዳደራዊ ጉዳዮችን ካሉበት ሆነው እንደሚመሩ፣ ነገር ግን በዚህ ወቅት በውጭ ሀገር እንደሚገኙና በቅርቡ ወደ ኢትዮጵያ እንደሚመለሱ፣ ይሁን እንጂ ወደ ትግራይ ቢመለሱ የደህንነት ስጋት እንዳለባቸው ማብራራታቸው ይታወሳል። ከዚህ በኋላ ነው እንግዲህ ጠቅላይ ሚኒስትር አብይ አህመድ አቶ
አቶ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት ሆነው እንዲቀጥሉ ደብዳቤ መጻፋቸውን በማህበራዊ ትስስር ገጾች መሰራጨት የጀመረው መጋቢት 27 2017 ዓ.ም እንደተጻፈ ተደርጎ የቀረበው ደብዳቤ አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ሆነው እንዲቀጥሉ መሾማቸውን ይመለከታል የሚል ርዕስ አለው። ይሁን እንጂ ደብዳቤ ሐሰተኛና የተቀነባበረ ስለመሆኑ ታውቋል። ኢቢሲን ጨምሮ የብልጽግናው ልሳናትም የደብዳቤውን ሐሰተኝነት በተመለከተ ዘግቧል። ልሳናቱ በጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ የሹመት ደብዳቤ እንደተጻፈ ተደርጎ የተቀነባበረ ሐሰተኛ ደብዳቤም በማህበራዊ ሚዲያው እየተሰራጨ ይገኛል። ነገር ግን ጠቅላይ ሚኒስትር አብይ አህመድ የሚሰጡ ሹመት ይፋ የሚያደርጉት በጠቅላይ ሚኒስትር ጽህፈት ቤት ኦፊሻላዊ ትስስር ገጽ ላይ ቢሆንም እስካሁን የወጣ መግለጫ ለመኖሩን አረጋግጠናል ሲሉ ነው የዘገቡት። ህወሓት የማዕከላዊ ኮሚቴው ስብሰባን እያካሄደ መሆኑን ገለጸ። ነባራዊ ሁኔታዎችን በመገምገም ቀጣይ አቅጣጫዎችን ለማስቀመጥ የሚደረግ ስብሰባ ነው ብሎታል። የፕሪቶሪያው የሰላም ስምምነት ተፈራራሚ የሆነው ህወሓት በተለይም ባለፈው ዓመት መጨረሻ ካደረገው ጠቅላላ ጉባኤ በኋላ በቀውስ ውስጥ የሚገኝ ሲሆን በታሪኩ አጋጥሞት እንደማያውቅ ሲገልጽ እንደነበርም የሚታወስ ነው። በወቅቱ ከተደረገው ጉባኤ ራሱን የነጠለው የአቶ ጌታቸው ረዳ ቡድን ህወሓት እንዲድን እንደገና ጉባኤ ማድረግ አለበት ሲልም ይገልጻል። ደብረጽዮን ገብረ ሚካኤል በሊቀመንበርነት የሚመሩት ህወሓት ግን ጉባኤው ድርጅቱን ያዳነ ነው ይላል። የብልጽግናው መንግስት ተቋም ምርጫ ቦርድ በአንጻሩም ያን ጉባኤ ውድቅ አድርጎ ህወሓትን ከየትኛውም የፖለቲካ እንቅስቃሴ አግጃለሁ ሲል የገለጸው ከሳምንታት በፊት ነበር። ህወሓት በሰጠው ምላሽ ደግሞ በትግራይ ህዝብ ላይ የተከፈተው የፍጅት ጦርነት ለመከላከል የመሪነት ሚና በመውሰዱ ምክንያት ህወሓት በምርጫ ቦርድ ህጋዊ አይደለም ተብሎ ከጥር 10 2013 ጀምሮ ተሰርዞ ቆይቷል ሲል አስታውሶ ከፌደራል መንግስቱ ጋር ያለው ግንኙነት ፖለቲካዊ እንጂ በቦርዱ ውሳኔ የሚገዛ ስላለመሆኑ መግለጹም የሚዘነጋ አይሆንም። የሆኖ ሆኖ ህወሓት ዛሬ የማዕከላዊ ኮሚቴውን ስብሰባ እያከናወነ ስለመሆኑ ይፋ አድርጓል። መደበኛ ስብሰባ መሆኑን የገለጸው ድርጅቱም ይህ የማዕከላዊ ኮሚቴው ስብሰባ ያለፉት 6 ወራትን አፈጻጸም በመገምገም ቀጣይ አቅጣጫዎች ለማስቀመጥ ያለመ ስለመሆኑ ነው የገለጸው። ፕሬዚደንት ኢሳያስ አፈወርቂ ስብሰባ መጥራታቸው ተነገረ። ይህ በእንዲህ እንዳለ ሻዕቢያ ከኢትዮጵያ የሚሰነዘርብን ትንኮሳ ኢኮኖሚያዊ እድገታችንን ለማሰናከል ነው ሲል ገልጿል። የጦርነት አጋር ሆነው የሰላም ስምምነት ያራራቃቸው ሻዕቢያና ብልጽግና ሽኩቻቸው አሁንም እንደቀጠለ ነው። አፍሪካን ኢንተሊጀንስ ደግሞ ፕሬዚደንት ኢሳያስ አፈወርቂ የቀይ ባህር ካውንስል ስብሰባ እንዲያደርግ እየጎተጎቱ ስለመሆኑ ነው የዘገበው። አስመራ ቀይ ባህርን በተመለከተ የሪያድና ካይሮን ደጅ እየጠናች ስለመሆኑ የሚገልጸው መረጃው በቅርቡ የተደረጉ ጉዞዎችና የቀረቡ ጥያቄዎችንም ያትታል። በመጋቢት ወር መጀመሪያ ኦስማን ሳላህ ወደ ሪያድ ማቅናታቸውና በፕሬዝደንት ኢሳያስ አፈወርቂ ፊርማ የተጻፈ ደብዳቤ ማቅረባቸው ይህ ደብዳቤም ለመሐመድ ቢን ሳልማን ጥያቄ የያዘ ስለመሆኑም ያብራራል። ይህም የቀይ ባህር ምክር ቤት እንዲሰበሰብ የሚል እንደሆነ ነው የሚገልጸው። 8 ሀገራት ያሉት ይህ ካውንስል መደበኛ ስብሰባ ያደርግ ዘንድ የሚማጸንም ሆኗል። በህዳር 2023 የኢትዮጵያው ጠቅላይ ሚኒስትር በዚህ ካውንስሉ ስለመካተት ጥያቄ አቅርበው እንደነበር አስታውሶም ሳይሳካ እንደቀረም ያብራራል። አሁን አሰብ ላይ ፍርሃት ያደረበት የአስመራው መንግስት ጅቡቲ፣ ግብጽ፣ ኤርትራ፣ ጆርዳን፣ ሳውዲ አረቢያ፣ ሶማሊያ፣ ሱዳን እና የመን የሚገኙበት ስብስብ ድጋፍ እየጠየቀ ስለመሆኑም አትቷል። ይህ ደግሞ የተባበሩት አረብ ኤምሬቶች በአፍሪካ ቀንድ የወደብ ልማት ተጽዕኖ እያሳደረች ነው የሚል ማሰባሰቢያ አጀንዳን በማዘጋጀት ጭምር እየተሰራበት ያለ ሆኗል። የፕሬዝደንት ኢሳያስ አፈወርቂ መንግስት ሳውዲ አረቢያ ከጎኑ የተሰለፈች ስለመሆኑ ለማሳየት የሻዕቢያ የመገናኛ ብዙሃን ሪያድ በአሰብ ወደብ ላይ የቢሊዮን ዶላሮችን ኢንቨስትመንት ፍላጎት ማሳየቷን መግለጻቸውን የሚጠቅሰው ዘገባው ከሳውዲ በኩል የተደረሰው የቅርብ ስምምነት ግን ሌላ ነው እያለም ይቀጥላል። ከቅርበት አንጻር ሳውዲ አረቢያ አሰብንም ብዛም ትኩረት እንዳልሰጠችበት የተሰራጨውን የአሰብን ኢንቨስትመንት መረጃንም እንዳላረጋገጠች አንስቶም በመጋቢት ወር መጀመሪያ ወደብ የማስተዳደር ስምምነትን ያከናወነችው የጅቡቲው ታጁራ ወደብን እንደሆነም አስነብቧል። ይህ ወደብ የኢትዮጵያ መንግስት እንዲያስተዳድረው ከወራት በፊት ጥያቄ ቀርቦለት እንደነበር የሚታወስ ነው። ኢሳያስ ሌላኛውን ድጋፍ ፍለጋ እየተመላለሱበት ያለው ሀገር ደግሞ ግብጽ ነው። በፈረንጆቹ መጋቢት 23 አብዱል ፈታህ አልሲሲ የውጭ ጉዳይ ሚኒስትሩ
አብዱልቃድር አብደላቲም ከኢሳያስ ልዑክ ጋር ካይሮ ላይ መምከራቸውን አስታውሶም የደህንነት ሹሙ ሐሰን መሐመድ ረሺድም የዚህ አካል ነበሩ ብሏል። ዋነኛ አጀንዳው ደግሞ ቀይ ባህር ዳርቻ ላይ የማይገኙ ሀገራትን ከባህሩ መከላከል እንደነበረና በዚህ ረገድ የካይሮ ድጋፍ በበቂ ሁኔታ ኢሳያስ ማግኘታቸውን አንስቷል። በሌላ በኩል የሻዕቢያው ቃል አቀባይ ትናንት የኢትዮጵያ ፖለቲከኞች ትንኮሳና ዘመቻን በተመለከተ ማብራሪያ አቅርበዋል። የኢትዮጵያ ፖለቲካዊ ዘመቻ ኤርትራ ከያዘችው የኢኮኖሚ እድገትና ካላት ተስፋ ለማደናቀፍ ያለመ ነው ሲሉም ይገልጹታል። የትኛውን ተስፋ እንደሆነ ግልጽ ባያደርጉም እኛ እንደናንተ ኢኮኖሚያዊ ችግራችንን ለማከም የውጭ እርዳታና ብድር ላይ አንተማመንም የሚሉት የሻዕቢያው ሰው ቀጠናው የኢኮኖሚ ግቦች በዜሮ ድምር ስሌት መጓዝ የለባቸውም ሲሉም ነው የሚያነሱት። ከአማራ ክልል ወደ አዲስ አበባ በመጓዝ ላይ የነበሩ መንገደኞች መታገትና መገደላቸው ተነገረ። በአማራ ክልል ርዕሰ መዲና ምክክር በሚል ድግስ በነበረበት ተመሳሳይ ዕለት ከክልሉ ወደ አዲስ አበባ በመጓዝ ላይ የነበሩ መንገደኞች በጅምላ ታግተዋል። ከጥቂት ሳምንታት በፊት በኦሮሚያ ክልል ሰሜን ሸዋ ዞን በፍቼና ጉሃ ጽዮን መካከል አሊ ዶሮ በተባለ ስፍራ ከአዲስ አበባ ተነስተው ወደ ደብረ ማርቆስ በማቅናት ላይ የነበሩ ወደ 60 አካባቢ የሚሆኑ ዜጎች ታግተው ደብዛቸው ጠፍቷል። የታገቱ መንገደኞች ድሃ ቤተሰቦችም 1.5 ሚሊዮን ብር ተጠይቀው ልመና መውጣታቸውን መግለጻቸው የሚታወስ ነው። ከዛ እገታ ቀጥሎ ደግሞ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከገረፎ ከተማ ወጣ ብሎ ባለ ስፍራ በሁለት ተሽከርካሪዎች ላይ በተፈጸመ እገታ 40 ያክል ተሳፋሪዎች ታፍነው መወሰዳቸው የሚታወስ ነው። ዛሬም ይህ ቀጥሎ እገታው በጓጽዮንና ቱሉ ሚልኪ መካከል ባለ ስፍራ ላይ ተፈጽሞ በርካቶች ታፍነው መወሰዳቸውን የአሽከርካሪዎች የጋራ ገጽ አሳውቋል። በዚህ እገታ ወቅት ተኩስ በመከፈቱ ምክንያት የተገደሉና የተጎዱ ታጋቾች መኖራቸው የተነገረ ሲሆን እገታውን የፈጸመው አካል ግን እስካሁን በውል አልታወቀም። ከ2 ሳምንታት በፊት የተፈጸመውን እገታ በተመለከተ የኦሮሞ ነጻነት ጦር እየመረመረው መሆኑንና የምርመራ ውጤቱንም እንደሚያሳውቅ ገልጾ የነበረ ቢሆንም እስካሁን የተባለ ነገር ግን የለም። ያልተለቀቁ ታጋቾችን አስለቀቅን የሚሉት የብልጽግና አውሮፕላን ተሳፋሪዎችም ጉዳዩ ግድ ይሰጣቸዋል ተብሎ የሚጠበቅ አይሆንም። እነዚህ ታጋቾች ከባህር ዳር ወደ አዲስ አበባ ጉዞ ላይ ያሉ ታግተው ደብዛቸው ሲጠፋም አገዛዙ ደግሞ የባህር ዳሩን ድግስ በሁሉም ልሳናቱ በኩል በቀጥታ በማሰራጨት ስራ ላይ ተጠምዶ ነበርና የትግራይ ጊዜያዊ ምክር ቤት ከአሜሪካ ኤምባሲ ጋር መነጋገሩን ገለጸ። በቀጣይም ከአፍሪካና አውሮፓ ህብረት ጋር መክራለሁ ብሏል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት የተመሰረተው የክልሉ ጊዜያዊ ምክር ቤት ልዑክ በኢትዮጵያ የአሜሪካ አምባሳደር ከሆኑት ኤርቪን ማሲንጋ ጋር ነው ተገናኝቶ መምከሩን ያሳወቀው። በክልሉ ጊዜያዊ ምክር ቤት አፈ ጉባኤ አቶ ሞገስ ታፈረና ምክትላቸው ደጀን መዝገብ የተመራው ልዑኩም ከአምባሳደር ማሲንጋ ጋር በትግራይ ወቅታዊ ሁኔታ በጊዜያዊ አስተዳደሩ ቁመና በፕሪቶሪያው ሰላም ስምምነት አፈጻጸም ላይ ምክክር እንዳደረገ ተነግሯል። በተጨማሪም ተፈናቃዮች ወደ ቀያቸው በሚመለሱበት ሁኔታና በክልሉ ቀጣይ ምርጫ ማካሄድ ስለሚቻልበት መንገድ ልዑኩ ከአምባሳደሩ ጋር መነጋገሩን የክልሉ የመገናኛ ብዙሃን ዘግቧል። በተመሳሳይ በአፈ ጉባኤው የተመራው የክልሉ ጊዜያዊ ምክር ቤት ልዑክ በቀጣይም ከአፍሪካ ህብረት፣ ከአውሮፓ ህብረት፣ በአዲስ አበባ ከሚገኙ የሀገራት ኤምባሲዎችና ዓለም አቀፍ ተቋማት ጋር በመገናኘት እንደሚመክር መረጃው ያመለክታል። በተያዙ ዓመት 2017 ዓ.ም በትግራይ ወቅታዊ ጉዳይ ላይ ለመወያየት የአሜሪካ፣ እንግሊዝ፣ ጣሊያን፣ ጀርመን፣ ዴንማርክ፣ ፈረንሳይና የአውሮፓ ህብረት ልዑካን በተደጋጋሚ ወደ መቀለ ማቅናታቸውም የሚታወስ ነው። የልዑካን ቡድኑ በፕሪቶሪያው ሰላም ስምምነት አተገባበር በትግራይ ወቅታዊ ሁኔታና በክልሉ ዘላቂ ሰላምን ማረጋገጥ በሚቻልባቸው መንገዶች ዙሪያ ከጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳና ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር መምከራቸውን አሳውቀውም ነበር። አሜሪካ ፕሬዝዳንት ቭላዲሚር ፑቲን አቋማቸውን ግልጽ እንዲያደርጉ ጠየቀች። ፕሬዝዳንት ፑቲን ስለ ሰላም እንደዚሁም የተኩስ አቁም ላይ ያላቸውን አቋም በሳምንታት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናግረዋል። ፑቲን ለዩክሬኑ ጦርነት ሰላማዊ ልባት ለመስጠት በወራት ውስጥ ሳይሆን በሳምንታት ውሳኔ ላይ ሊደርሱ እንደሚገባም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ገልጸዋል። ማርኮ ሩቢዮ ጦርነቱን ለማስቆም የሩሲያው ፕሬዝዳንት ውሳኔ ላይ መድረስ አለባቸው ሲሉም በብራስልስ ከነበረው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት
ኔቶ የውጭ ጉዳይ ሚኒስትሮች ስብሰባ በኋላ ገልጿል። የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥሏል ሲሉ ከሷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከ3 ዓመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚሞክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸው ጥቃቶችን ግን አጠናክረው ነው የቀጠሉት። ባለፈው ወር በሳውዲ አረቢያ የተካሄደው ውይይትን ተከትሎ አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም ዩክሬን ስትቀበል፣ ሩሲያ በበኩል እስካሁን ውሳኔውን በግልጽ ይፋ አላደረገችም። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉት ጦርነትን የሚያስቆም የተኩስ አቁም ስምምነት መፈረማቸውን ከዚህ በፊት መግለጻቸው የሚታወስ ነው። አሁን የሩሲያው ፕሬዝዳንት ፑቲን ደግሞ አቋማቸውን በፍጥነት እንዲያሳውቁ እየተጠየቁ ናቸው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከ6 ወራት በኋላ ሳይሆን በቅርቡ ሩሲያና ፑቲን ውሳኔ ላይ መድረስ አለባቸው ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።